ላይ የምትመለከቷቸው የሳውዲ አረቢያ መንግስት ናቸው ማለት ነው። እሳቸውም አንድ ጠበቅ ያለ ማሳሰቢያ ለኢትዮጵያውያኖች በባህርና በየመን አድርገው ለሚመጡ ስደተኞች አዲስ መግለጫ አውጥተዋል ማለት ነው። አብዛኛዎቹ ኢትዮጵያውያኖች ታውቃላችሁ፣ በአሳ ነባሪ ሲበሉ አይተናል፣ በጥይት ሲገደሉም አይተናልም ሰምተናልም። እንዲሁም ደግሞ እግዚአብሔር የፈቀደላቸውና የወደደላቸው ደግሞ እዚች ምድር መጥተው ተቀይረውም ወደ ሀገር የገቡም አሉ፣ አሁንም ገብተው የሚሰሩም አሉ ማለት ነው። እንኳንም እግዚአብሔር ረዳቸው። አሁን ወደ አዲሱ ህግ ስንመጣ የሳውዲ አረቢያ መንግስት ከዚህ በኋላ በየመንና በባህር የሚመጡ ስደተኞችን አልታገስም በማለት የድንበር ላይ አዲስ ተተኳሽ ያፈራውንም የአሜሪካ ተተኳሽ መሳሪያ እንዳስቀመጡ ገልጸው ተሰምተዋል። ይህንን መረጃ ጠቃሚ ነውና ለሁሉም ሼር አድርጉ ተብሏል። ሁላችሁም ሼር እያደረጋችሁ ቤተሰቦቻችን፣ ወገኖቻችን፣ ዘመዶቻችን፣ እህቶቻችንን፣ ወንድሞቻችንን ማትረፍ አለብን ማለት ነው። እንግዲህ መምጣት የምትፈልጉ እግዚአብሔር ከፈቀደላችሁ መልካም ሰው ከገጠማችሁ በህጋዊ ለመምጣት ሞክሩ። እንዲሁም ደግሞ የሀገራችን ዜጎች ከመሞት የተወሰነውን ይቀንስልናል ብለን እናስባለን። ግን መጥተው ቢቀየሩ ደስ ይለናል። ግን ታውቃላችሁ አብዛኛው ማህበረሰብ የኛ ኢትዮጵያኖች ድንበር ላይ እንደቀሩ ታውቃላችሁ። እና ይህንን መረጃ ለሁሉም ሼር አድርጉ ማለት ነው። ከምን ጊዜውም በላይ ሼር እና ኮፒ ሊንክ አድርጉት ማለት ነው። ወዳችኋለሁ። ሰላም። አሁን የማስተላልፍላችሁ መልእክት ለመዳም ቅመሞች ነው ማለት ነው። የመዳም ቅመሞች መክሊታችሁ ምንድን ነው? ወይስ ውሏችሁ ምን ላይ ነው? ዩቲዩብ ላይ ነው ውሏችሁ? ቲክቶክ ላይ ነው ውሏችሁ? ፌስቡክ ላይ ነው ውሏችሁ? መንፈሳዊ ላይ ነው ወይስ ዓለማዊ ላይ ነው? እስኪ ንገሩኝ። ምን ላይ ናችሁ እናንተ የመዳም ቅመሞች ማለት ነው? የመዳም ስራ አሁን ለምሳሌ ቲክቶክ መጠቀም ከቻላችሁ ዩቲዩብ መስራት የሚያቅታችሁ ነገር ምንድን ነው? እስኪ ዩቲዩብ ስሩ። እስኪ ራሳችሁን ቀይሩ። እስኪ መክሊታችሁን ፈልጉ። ቲክቶክ ብቻ ስክሮል አታርጉ፣ ስሩ። ቲክቶክ ስሩ። ነገር ግን ፎሎ ሲመጣ ነገ ጧት ለማስታወቂያ ምናምን ትሰሩበታላችሁ ለራሳችሁ፣ እንዲሁም ደግሞ ለሌሎች ትሆናላችሁ ማለት ነው። ነገር ግን ዩቲዩብ መስራት አለባችሁ። እናንተ ብዙ መክሊት አላችሁ፣ በጣም ብዙ ነገር። መዳም ቤት ሆነን ምግብ እንሰራለን፣ ብዙ መክሊት አለን። እስኪ የምትሰሩትን ምግብ ዩቲዩብ ላይ ጫኑት። መክሊታችንን እንፈልግ ማለት ነው። ምንድነው መክሊታችሁ? መክሊታችሁን በደንብ ፈልጉት። እናንተ ለምንድን ነው የተፈጠራችሁት የሚለውን እንትን በሉ ማለት ነው። አሁን ምግብ እየሰራው ነው አይደለ? ቪዲዮ ቀርጽና ቲክቶክ ላይ ልለቅ እችላለሁ፣ ላለቅም እችላለሁ። ግን ምንድነው የምለቀውን ይሄንን ዩቲዩብ ላይ ነው የምጭነው። ዩቲዩብ ላይ ሲጭነው ደግሞ ገንዘብ ያመጣል ማለት ነው። እና መክሊታችሁን ፈልጉ። ዛሬም የሚያክል ዩቲዩብ ክፈቱ። ጀግና ከሆናችሁ ማለት ነው፣ በጣም ጀግና ከሆናችሁ፣ መዳማችሁ ስማርት ከሆነች፣ ጥሩ ሰው ከሆነች፣ ጀግና ከሆናችሁ በ6 ወር ሞኔታይዜሽን ታወጣላችሁ። እንዲሁም ደግሞ ገንዘብ ተከፋይ ትሆናላችሁ። ጎበዝ ከሆናችሁ፣ ፍትፈታ ከሰራችሁ፣ በታዋቂ ድራማ ላይ እንዲሁም በታዋቂ ዝማሬ ላይ ሪያክሽን ቪዲዮ የምትሰሩ ከሆነ በጣም ታዋቂ ነው የምትሆኑት። ስለዚህ መክሊታችሁን ይፈልጉ ማለት ነው። አሁን እኔ እዚህ ጋር ምን እያደረኩ ነው? ምግብ እየሰራው ነው። በዛው ቪዲዮ እየሰራው ነው። አያችሁ አይደል? ከዛ በመቀጠል ደግሞ እዛ ጋር ሊድ ገብቻለሁ። እንዴት አድርጌ ላሳያችሁ? ከዛ ደግሞ እዚህ ጋር አያችሁ፣ እዛ ጋር ዩቲዩቤን እየሰራው ነው፣ እዚህ ጋር ምግቤን እየሰራው ነው ማለት ነው። ስለዚህ መክሊቴን ለመፈለግ እየተጣጣርኩ ነው ማለት ነው። እናንተም መክሊታችሁን ፈልጉ ማለት ነው። እሺ፣ ጊዜያችሁን ዝም ብላችሁ በከንቱ አትጨርሱት። መንፈሳዊም ሆኖ ዓለማዊ ተወት አድርጋችሁ መንፈሳዊ ለመሆን ደግሞ ሞክሩ ማለት ነው። እወዳችኋለሁ። በርቱ። አያችሁ፣ እንደዚህ እየሰራው ነው። አያችሁ፣ ተመልከቱ። እዚህ ጋር አሁን በሸሜል ክሬም እየሰራው ነው። እዚህ ጋር ትንሽ እየደጃለች፣ እሷን እየሰራው ነው ማለት ነው። እንደዚህ አድርጋችሁ እየሰራችሁ ዩቲዩብ ላይ ብትጭኑ ሙያ የማይችሉ ልጆች፣ መዳም ቤት ማወቅ የሚፈልጉ ልጆች አሉ። ለነሱ ማሳየት ትጀምራላችሁ ማለት ነው። ከዛም ታዋቂ ትሆናላችሁ። ስለዚህ ስራችሁን በአግባቡ ስሩ ነው የምለው።